ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረኩ ቪዲዮ ስጀምሩት እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁ በኮሜንት እንድታስቀምጡ እያልኩኝ ጽናት ክፍል 27ን ወደ እናንተ ይዤላችሁ መጥቻለሁ። በትናንትናው ዕለት ካናደዱኝ ፓርቶች ውስጥ የኪያ ነገር ነው። ኪያ በጣም እያናደደችኝና እያበሳጨችኝ ትገኛለች። የሴት ልጅ ልብ እንደ ጡቷ የተንጠለጠለ ነው ይባላልና ያን ሁሉ ነገር አድርጓት ወደ ሄኖክ የሆነ ልቧ ያመራ ይመስለኛል። የምታረጋቸው ነገሮች በሙሉ በጣም ይደብራሉ። ስለሱ ደህንነት ሲጀምር መጨነቋ ትክክል ነው ብዬ አላስብም። ትክክለኛ ፍቅሩ ባይወጣላት እንጂ ፍቅሩ ወጥቶላት ቢሆን ኖሮ በእርግጠኝነት ይሄን ነገር አታስበውም ነበረ። በዞረበት አዞርም ነበረ። ይድፋህ ይሰንጥቀህ እያለች ነበር የምትኖረው። እንደ ሁላችንም እናውቃለን እኮ የሰበረን ወንድ ሲጀመር በምን ተአምር ነው ይሄ ስለሱ ደህንነት የምናስበው የምንጨነቀው? ሰዎች እኮ ነን። ምንስ አይነት ንጹህ ልብ ቢኖርሽ ኪያ፣ ደማችንን ከፍ አታርጊው ስልሽ ከፍ አታርጊው ነግሬሻለሁ። በቀጥ ብለሽ ስርዓትሽን ያዥ። ሲቀጥል ደግሞ ይሄ አሁን መጨረሻ ላይ በቢሏ ስታስፈራራው ካልወጣህልኝ ወጋለሁ ስትለው የነበረው ፓርት ህልም ነው። ምክንያቱም የጽናት ደራሲ በባህሪው ህልምና ሞት ይወዳል፣ በጣም ህልምና ሞት ይወዳል። ስለዚህ እስካሁን ድረስ ኪራናትና ባት አሳጥቶናል፣ እንዲሁም ደግሞ በህልም ስንቱን ገሉብናል ኪራን ጨምሮ። ስለዚህ አሁንም ይህ ህልም ነው። እውነት መስሏችሁ በጉጉት እንዳትጠብቁ። ዛሬ ያው ስለሚለቀቅ እናየዋለን። በሌላ በኩል ደግሞ ጽናት እንግዲህ አብሮ አደጌ የምትለውን ሰው ለማግኘት ተደጋጋሚ እየሄደች ትገኛለች። መቼስ ኪራ ችሎ መጨረሻ ላይ ጸብ ይፈጥራል ብዬ ነው የምፈራው። ያው ደግሞ ስትለማመጠው መልሶ ይተዋል። ፍቅር አይደለም። በሌላ በኩል ደግሞ ቅዱስ በጣም የቤቱ መካሪ የዚህ ፋሚሊ ቅዱስ በነገራችን ላይ የቁጡ ፓርት ብሩክ ነው ዋና ስሙ። የቁጡ ፓርት ካራክተር ብሰጡት እራሱ አይወጣውም። ይሄው ዘር የሚለውን ድራማ አቋረጣችሁብን። እሱ ላይ አሁን ምርጥ እየሰሩ ነበረ። ክፉ ሆኖ ጀምሮት እናቴ ተመለሰ ወደ ደግነቱ። አይችልም ጭራሽ በኖርማል ራሱ አይችልም ካራክተር በባህሪው ማለት ነው። እና ይሄ ምክር የመቅለስለስ ምናምን ነገር ይችልበታል። እና እሱ ደግሞ የቤቱ አባወራ በሉት በቃ። ሁሉንም በመቆጣት የሚቆጣውን በመቆጣት የሚመክረውን በመምከር ሁሉንም የሚሰበስባቸው ነው። መንትዮቹም እንግዲህ ይፋ ወጥተዋል። አላቅም ኪራና ጽናትን በቀጣይ ምን አይነት ነገር ሊፈጠር ይችላል ህይወታቸው ላይ የሚለውን ነገር ደግሞ አስጊና አሳሳቢ ነው። ላይክ፣ ሼር፣ ሰብስክራይብ አትርሱ ጋይስ። እስኪ በመሀል እያየን እንሂድ። ኮሜንታችሁን እያነበብን ቪዲዮውን ትዝ ይለናል። ኪያ ግን ሄኖክን ትወደዋለች ማለት ነው። በሚገባ ላይክ ነው ማድረግሽ ማለት ትወደዋለች። ማትረባ እናዳኛለች። ደሜን ነው ያፈላችሁ። ጽናትና ኪራ ሁለታችሁም ፍቅር ቃላት በጣም ያምራል። ለበረሃ ወንድሞቻችን ዱዓ አድርጓል። ይጠብቃቸው። አሜን። የኔ ወርቅ እነ ኪራ ስቃይ ይብቃቸው። ሰላም ጽናት ቤተሰብ፣ ደህና ነገር ጻፉ በእናታችሁ። ስለ ቪዲዮ ጻፉ። ላይክ አድርጉ። ላይክ አምሮኛል በዚህ ወጡ አትበሉ እስቲ ኮሜንት ላይ የናቴ መለወጥ እንደኔ ደስ ያለው። አሁን ናቴ የተለወጠ በቃ የስራ ሰው ሆነ። የስራ ሰው ኪራ ሲሰክር ሲቀና ሲናደድ ይችልበታል፣ ያስቀኛል በሚገባ። ጆከር እና ሰኒ በሰላም አብረው የኖሩ ስቃያቸው ይብቃለን። እውነት ነው። ኪራ ልጅ መውለድ አለባቸው። ጽናትና ኪራ የሚወድ ሀሀሀ። ያሬድ በጣም ነው የሚያሳዝነኝ። የሚሰራው እኛ የሚበላው ሌላ ሀሀሀ። ኪራና ጽናት ከዚህ በኋላ ስቃይ ይብቃቸው። የኪራና የጽናት ፍቅር ሲያስቀና ዛሬ ከበላይ ልጅ ትራቅ። በምን አውቃ ትራቅ? ቅዱስ በጣም አስተዋይ በጣም ምርጥ ሰው ነክ። በምን አውቃ ትራቅ? አይ ኪራ አብረሃት ያደርክ እንደዚህ ከሆንክ እኛ ባላችን እናስቀምጠን ስደት ያለ ነው ምን እንበል? እሱማ ተስፋ ቁረጭ ማሪ። ስደት አስቀምጠሽ መተሽ ቁጭ ብሎ ይጠብቀኛል ብለሽ ውሸት። ወንድ ልጅ የማይታሰብ ነገር። መሩና ናሆም ይምጡልን። ኪያ አሁንም ሄኖክ ትወጀዋለሽ እንዴ? እውነት ሄዶ ነው ምሩና ናሆም ግን በእውነት የኪራ ቀናት ደስ የሚላችሁ። ቅዱስ እኮ ይለያል፣ አስተዋይ፣ ለሁሉም ሰው ክብር አለው። ማሻላህ እች በቃኒ ጆከርና ሰኒ ኪራኬብ እዚህ ይምጡና በላይ ቤት እዛ ይሄድ። በጣም ነው የሚደብረው የምር ስለገነጣጠሉት። አሁን በቃ ሰው ራሱ ግራ ተምታታ። በቃ የሆነ ኮሜንት ቢጽፈው ራሱ እንትና ይታረቁ እንትና እንትን ይበሉ ተምታታበት ቤቱ ራሱ ማለት ነው።
ዛሬ የሚል ድራማ ለምን ተቋረጠ? ምሩና ናሆም በሌላ ድራማ ሊመጡ እንዳይሆን የጠፉት እኮ እሱ ነው እኮ መፍራት። በጣም የምር ገንጥለው ምን ሊያረጉት ነው? ሲጀምር ድራማውን ያስጠላል እኮ። ኪያ አሁንም ሄኖክን ትወጂዋለሽ? እኔ ያደናገረኝ አንድ አይነት ልጆች አንድ አይነት ወይስ መንታ? ኪራ ሲሰክስ ሲቀና ሲናደድ ይችልበታል፣ ያስቀኛል። ግራ የገባኝ መንትዮቹ ነገር። ኪራ ቀናት ስወደው ኪያ ይቅርታ አርጊለት። ኧረ እባክሽ ይቅርታ ታርግለት። እንደ ቀላል ነገር ይቅርታ አርጊለት። እስቲ አታፍሪም? ስንት ስቃይ። ሄኖክ ያስደበደበችው ግን ቤቲ ትመስለኛለች፣ የእሱን ትኩረት ለመሳብ ስትል። ትክክል፣ ጥሩ ግምት ነው። ኪያ ጽናትና ኪራ ሁለታችሁ ፍቅር ቃላት በጣም ያምራል። የሄኖክ ፍቅር ያሸንፋል። ቤቲ በቃ አትፈልጊውም፣ ውጪ በቃ። ለቅሶ አይደለም ለተመልካች ራሱ እያሳዘንሽ ነው። ወጪ ስታስጠይቂ ይወድሻል። እናንተ ግን ድፍረታችሁ እንደቀላል ነገር። አሁን እናንተ ብትሆኑ ይቅርታ ታደርጋላችሁ? እስቲ ቆይ ስለ ራሳችሁ አሁን እኔ ብሆን ብላችሁ ወስኑ። ጽናት የበላይ ልጅ እንድታጠቃት አንፈልግም። እነዚህ ሰዎች ምንድን ናቸው? ሁለት ተመሳሳይ። ኪራና ፂ ሲያወሩ የኔ መሽኮርመም ሲያስቀኝቱ ትወና እንዴ! እያፈርኩ ነው። አራው ሶስተኛ ነኝ ዛሬ። ቅዱስ ሚካኤል ነው። አሜን። እሺ ጽናት ከኪራ ውጭ ወደ ውጭ በጣም ይወዳቸዋል። በቃ እነ ጆከር እና ሰኒ ራኬብ እዚህ ይምጡና እነ በላይ ቤት ይዛ ይሄዱ። ምን አንዳንድ ኮሜንት እኮ ታስቁኛላችሁ። ኪያ የኔ ውድ አሁን ፈጣሪ ጸሎት እየሰማ ነው መሰለኝ። ከይቅርታ በላይ አለ ከዚህ በላይ ሄኖክ አታሳዝኙም። መልካም ነገር ይቅርና ይቅርታም ተቀበይ የኔ ውድ ኪያ። ይወድሻለሁ። እርጋታሽ ደስ ይላል። በዚህ በኋላ ፈጣሪ ያውቃል። የሄኖክ ያሸንፋል፣ ፍቅር ያሸንፋል። ቤት ተስፋ አደርጋለሁ። ፍቅር ያሸንፋል። ኧረ እባክሽ እናንተ ግን ድፍረታችሁ። ኪያ ተፍቅር አለሽ። ዛሬ ማንም አልቀደመኝ አላለችም እንዴ? ይቅርታ አድርጊለት ስትሉ ግን ከምራችሁ ነው እንዴ? እናንተ አንድ ወንዱ እንደዚህ አድርጓችሁ ሄዱ። በተለይ አብሯችሁ ተኝቶ እንደዚህ ከሆነ በኋላ ምናምን ይቅርታ ቢጠይቃችሁ ይቅር ትላላችሁ? እንደ ራሳችሁ ነው ማሰብ ያለባችሁ። መዋረድ ለኛ ብርቃችን አይደለም። ኪያ ከሄኖክ ትታረቅ ነው። ሀና ፍቅር የያዘሽ ከፖሊሱ ከሚሆን ከቅዱስ ቢሆን መንትዮቹ መምታት ቢሆን የሆነ የሚለያቸው ነገር አለ። እነዚህ መንፈስ ናቸው። አትጃጃሉ። ኪያ ትጃጃይ። ዮሴፍን ጠበቅ አርጊ ስታስጠሊ። መንትያዎቹን እንደኔ አሳልፎ የሚያይ ለምን ታሳልፊያቸዋለሽ? ማሽን ይጮሃል። ይቅርታ አድርጉልኝ። እንግዲህ እንኳን ለደብረ ታቦር አደረሳችሁ። አሜን። ለድራማ ያህል ባልና ሚስት ተባብላችሁ አይበቃም ስትላላሱ ትከርማላችሁ ማለት ምን ማለት ነው? አይ ኪራ ምን እያወሩ ይመስልሃል አላለም? ያዝናናኛል እኮ ኪራ። በነገራችን ላይ ልጅ ወለዱ ኪራና ጽናት። እንዴ አልበዛም? እንደኛ አንፈልግም ስቃቸው ማየት። በላይና ልጁ እባብ፣ ያ ደግሞ የብርቄ ባል። ከዚህ ድራማ ይውጣልን። ቤቲ ማንኛውንም ሰው ስታወራ እጅሽን አንትቀስሪ። ምን ትመስላለች? ጭራሽ ልብሱም አንድ አይነት። መንትዮቹ ኤዱ የጸጉር ቁርጥ ሲያምር። ኤዱዬ እንደዚህ ነው የምታምሪው ወይ? ኪራ ምን እያወሩ ነው እኮ? ኪራ እኮ ነው የሚያስቀኝ የሚያዝናናኝ ማለት ነው። ፈታ ዘና ነው በቃ። ፎቶውን አይቶ ደንግጦ የመጣ ቆይ። የሁለቱ ልጆች ነገር ግራ ተጋባን። መንታ ናቸው በቃ። ምን ግራ ያጋባል? እንደዚህ እያለ በቃ ላይክ፣ ሼር፣ ሰብስክራይብ አድርጉ። አዲስ ነገር ሲኖር መለሳለሁኝ በቀጣይ ክፍል 28 እስክንገናኝ ወዳችኋለሁ። መልካም ጊዜ። ቻው ቻው።